የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ። እንደው እንደ ቀልድ ከአገሬ ወጥቼ ቀረሁ። ትዝ አለኝ የሚቀበል የለም እኮ ትዝ አለኝ። ያሳዝናል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ እንደምታውቁት ታገኛለሁ እና ያው በነገራችን ላይ ሰሞኑን ጾም ነው፣ የጾም ወቅት ነው እና የግድ ያው ሰው ቅዳሴ መሄድ ያለበት። ከቅዳሴ በኋላ ደግሞ ያው መቼም ሰው ሳይበላ አይኖርም እና ምግብ ማዘዝ ያስፈልጋል አይደል? ሰው የሚለፋው ለምንድን ነው? ለምግብ ለወዱ ነው፣ ሌላ ለምንም አይደለም። ከዚህ በኋላ ፎቅ ሊሰራ ወይ የሆነ ነገር ሊያደርግ አይደለም። እንደምታወቅ ኑሮ ተወዷል። ምንም ይሄን ያክል በቃ እንጃ ምን እንደምላችሁ አላውቅምና እዚህ ከተማ ውስጥ በጣም በእውነት ሰው በልቶ ራሱ ማደሩ በሱ ቸርነት ነው። ያው ከቅዳሴ መልስ ምሳ እንብላ ለማለት ያክል ነው። እንግዲህ እስኪ የሆነ ምሳ አዝዣለሁኝ። የሚመጣውን ምሳ በጋራ አብረን እንበላለን አይደል? እና ማለት የገባሁበት ቤት በጣም ደስ ይላል እውነት። እስኪ የሆነ አንዳንድ ጠረጴዛ ላይ ያሉ ነገሮችን ደስ ብለውኛልና ላሳያችሁ እስኪ። ለማንኛውም እስቲ እነዚህ ጨርቆች ደስ አይሉም? እውነት ዲዛይናቸው በጣም ነው የሚለየው። ያው እነዚህ ነገሮች በጾም የሚዘወተሩ ነገሮች ናቸውና ዋው 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 በጣም የሚገርም ምግብ መጥቷል። ሰይ ጀባ 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 አወል ጀባ ነው ጀባ ጀባ ጤና ለሌላቸው ጤና ስጣቸው፣ ብር ለሌላቸው ብር ስጣቸው አይደል? ነው ሀብት ስጣቸው ነው። እንጂ የሚገርም ቡና አይደል? ማን ነው እንደኔ አበባና አረንጓዴ ነገር ሲያይ ደስ የሚለው? በጣም ደስ የሚል አበባ አይታችኋል አይደል?
እና እንግዲህ ውድ ቤተሰቦች ያው ምሳ በላው፣ ቡና ጠጣው። በነገራችን ላይ ያው ከምሳ ይልቅ ለቡና ቅድሚያ እሰጣለሁ እና ቡና ካልጠጣው በእውነት ያንጫንጨኛል፣ ራሴን ያመኛል። እኔ እንጃ የቡና ነገር አልሆነም እና ቡናም እንደምታውቁት ተወዷልና እኔ እንጃ እና እኔ ቡና ካልጠጣው እኔ ሰው ባያናግረኝ ደስተኛ ነኝ። ባንጎራጉሮላችሁ የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ። እንደው እንደ ቀልድ ከአገሬ ወጥቼ ቀረሁ። ትዝ አለኝ የሚቀበል የለም እኮ ትዝ አለኝ። በእውነት ያሳዝናል። እና እንግዲህ ያው ከቅዳሴ በኋላ ጥሩ ጊዜ አሳልፍ ያለው ለማለት ያክል ነው። በዛው ቪዲዮ ለመስራት ነው። እርግጠኛ ነኝ የነበርኩበትን እንደምትወዱት ተስፋ አደርጋለሁና በእውነት እንጃ ያው አንዳንድ ቦታ ጥሩ ነው፣ ሁሉም ነገር ጥሩ ነው። እንግዲህ እንደምታዩት ምግቡም ቡናውም ሁሉም ነገር ጥሩ ነውና እና የሚገርም ቡና አይደል? እና ለማንኛውም ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ፣ ይደግፉኝ። ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ ሰሞኑን በተለያዩ ቪዲዮዎች ወደ እናንተ እመጣለሁ። እስከዛው ሰላም ያገናኘን።